በሰራውት ቪዲዮ ላይ ብሩኬ ሀይሚን ሊያስተምር ፈልጎ ነው ይሄንን ስራ እየሰራ ያለው ብያችሁ ነበረ። እናም ያ ነገር ደግሞ እውነት ሆኖ ቃል በቃል ብሩኬ ስለተናገረ በጣም ደስ ብሎኛል። ሰላም ውድና የተከበራችሁ ቤተሰቦቼ፣ ለዚህ ቤት አዲስ ከሆናችሁ በቅንነት ቤቱን ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። በዚህ አጋጣሚ ሙሽዬን በጣም ላመሰግናት እወዳለሁ። ምክንያቱም ተመልካችንም ሆነ ሀይሚን ከብዙ ቀናቶች ከሚሄድ ጭንቀት ስለገላገልሽን እጅግ በጣም እናመሰግናለን እናታችን። ክበሪልን፣ ኑሪልን። ከዛ በተጨማሪ እንግዲህ ሀይሚና ፍፄ የሰሩትን ፕራንክ በመጠቀም ብሩኬ ከፍፄ ጋር አውርቶ ሀይሚን ማስተማር ፈልጎ ነው። ከዚህ በፊት በነበሩትም ነገሮች በተደጋጋሚ ሌሎች ሰዎች እየመጡ ለሀይሚ የሆነ ነገር ሲሏት ሀይሚ ከብሩክ ይልቅ እነሱን ነበር የምታምነው። አለመታመን ደግሞ በሚወዱት ሰው ምን አይነት ከባድ እንደሆነ እነሱ በሰሩት ፕራንክ አሁን ከፍፄ ጋር ፕራንክ ሰረቻ ሀይሚ። ፍፄ ደግሞ ፕራንክ ስበብ እየተገናኘን ነው እንጂ እኔና እሷ ከካሜራ ጀርባ የሆነ ግንኙነት አለን ብሎ ግም ነው ያለው አይደለ? ብሩኬ ደግሞ ሀይሚን አላምንም ብሎ ፍፄን ነበር ሲያምን የነበረው። ገብቷቸዋል። ከዚህ በፊት ሀይሚ ስታረግ እንደነበረው ብሩኬን ከማመን ይልቅ ሌሎች ሰዎችን ነበር ስታምን የነበረው። ስለዚህ ገልብጦ ብሩኬ ሀይሚን ማስተማር ፈለገ። አለመታመን እንዴት እንደሚጎዳ ለዛውም በሚወዱት ሰው ለዛውም የኔ በሚሉትና በሚያፈቅሩት ሰው አለመታመን ምን ያክል ልብ እንደሚሰብርና እንደሚጎዳ ማሳየት ስለፈለገ ማስተማር ስለፈለገ ነው ብዬ ቃል በቃል ነበር የነገርኳችሁ። ጧት ላይ አንድ ሁለት ልጆች ተሳድባቸዋል። እናንተ የስድብ ሱስ ያለባችሁ ናችሁ እንጂ ምንም የሚያሰድብ ነገር አልተናገርኩም በነገራችን ላይ። ወይ ደግሞ ሳታዳምጡ ዝም ብላችሁ የሆነ አንድ ቃል ታዳምጡና ላጥ ብላችሁ የምትወጡት ናችሁ የምትሳደቡት በእርግጠኝነት። ዞሮ ዞሮ ልቦና ይስጣችሁ። ግን ደግሞ እያስተማረ ነበር ነው ያልኩትኝ እኔ ጧት። ስለዚህ በቃ ያን ነገር በደንብ ለሀይሚ ካስተማረ በኋላ እንግዲህ ምን ያክል ቀናት ይሄዳል፣ ምን ያክል ቀን ነው የወሰነው ይሄ ስራ፣ ምን ያክል ቀን ነው የሚሄድ አላቅም። ግን ደግሞ የስራው መጨረሻ ላይ መጥቶ እኔ የተናገርኳትን ቃል በቃል ካልተናገረ በኮሜንት መታችሁ ውሸታም ነሽ በሉኝ ብያችሁ ነበረ። ግን ደግሞ እግዚአብሔር ይመስገን ያወራውባት ቀን ለዛውም በሰዓታት ልዩነት እኔ የተናገርኳትን ቃል በቃል ብሩኬ መጥቶ ተናግሯል ማለት ነው። በደንብ ደግሞ ነገ አብራራላችኋለሁ ለምን ይሄን እንዳደረኩኝ። ግን እዛው የዛሬው ቪዲዮ ላይ ሀይሚን ጥያቄ ጠይቋታል። ከፍቅርና ከእምነት የትኛው ይበልጣል ብሏታል። እምነት ብለዋለች። አዎ እምነት ነው የሚበልጠው። ምክንያቱም አንድን ሰው ሳታምኑት ልታፈቅሩት አትችሉም አይደለ እንዴ? መጀመሪያ አምናችሁት ስታምኑት ነው ልትወዱትም ልታፈቅሩትም ከዛ ሰው ጋር ረዥም ህልምና ረዥም እቅዶችን ልታስቡ የምትችሉት ስታምኑት ነው አይደለ እንዴ? ሳታምኑት ብታፈቅሩት ምንም ትርጉም የለውም። ምክንያቱም ካላመናችሁት ልታፈቅሩት አትችሉም ሲጀመርም ማለት ነው። እናም እሱን ጥያቄ ጠይቋታል። እሷ መልሳለታለች። እኔ እንደዚህ ነበር የሆንኩትኝ፣ እኔ ጭራሽ አልታመንኩም ነበረ በምለው ነገር ሁሉ ማንም እያመነኝ አልነበረም፣ አንቺም እያመንሽኝ አልነበረም። አየሽ አይደለ እንዴት ልብ እንደሚሰብር አለመታመን፣ አየሽ አይደለ እንዴት እንደሚጎዳ አለመታመን ሲላት አዎ ነው ያለችው። እሷ አለመታመን በጣም ልብ ይሰብራል፣ በጣም ይጎዳል ነው ያለችው ማለት ነው። ስለዚህ ዛሬ እንግዲህ ሀይሚ በቃ እኔ በጣም ከፍቶኛል፣ ደብሮኛል፣ ወደ አዲስ አበባ መመለስ ፈልጋለሁ። ምክንያቱም እሱን ብዬ መጥቼ እዚህ ሌላ ነገር ተፈጥሯል፣ እሱም እኔን እያመነኝ አይደለም። ያለኝ አማራጭ ግን ቀጥታ እናቱ ጋር ሄጄ ያለውን ነገር ለእናቱ አስረድቼ መለየት ከፈለገ ወይ እንለያያለን ወይ ደግሞ ያለውን ችግር መፍታት ከፈለገ ችግራችን እንፈታለን፣ ያለውን ነገር ለእናቱ ሄጄ እነግራለሁ ብላ እንግዲህ እሷም ስሜታዊ ነበረች። ከፍቷት ነበር። እውነት ለመናገር ያስከፋል እንዴ! አለመታመን በጣም ነው የሚያስከፋው። እና ሄዳ ለሙሽዬ ነገረቻት። ሙሽዬም እንግዲህ ቶሎ ቅብል አድርጋ ደውይልኝ ነው ያለቻት። ብዙም አልተንዛዛም። ደውይልኝ ነው ያለቻት። አስደውላ እንግዲህ ከሰርግ ቤት አስመጥታት ጥያቄውን ጠይቀዋለች። ከአንድ እግሯ ላይ ውደቅ ነው ያለችው። ወደ ቤት ሲገባ እግሯ ላይ ውደቅ፣ አጥፍታሃል፣ አስከፍታታል፣ አሳዝናታል፣ እግሯ ላይ ውደቅ ነው ያለችው። ሊያስረዳት ለሙሽዬ ራሱ ቢሞክር በጭራሽ ነው ያለችው። በቃ ይቅርታ ጠይቃትና በኋላ ነው ያለችው። ሀይሚም ይቅርታ ጠይቀኝና በኋላ ታብራራላታለህ ነው ያለችው። እና የተፈጠረው ምንድን ነው? በቃ ብሩኬ ፕራንክ ከባባድ ፕራንክ አድርገውታል። እውነት ነው። አዎ አንድ በህመም አንድ ደግሞ በሚደብር ሁኔታ ያው ያስጠላል። ከጓደኛችሁ ጋር አልጋ ቤት ሆኖ ፕራንክ መስራት ይሄን ይደብራል። ያንም ሁለት ፕራንክ ከባባድ ተደርጓል። ከሁለቱ ከባባድ ፕራንክ በተጨማሪ ደግሞ መተማመን እንዳለባቸው
ወይ ደግሞ አለመታመን እንዴት ከባድ እንደሆነ ለሀይሚ ማስተማር ስለፈለገ ያንን አጋጣሚውን ተጠቀመበት። ፍፄ ሲወጣ ተናዶ ሲወጣ ከዛ ሩም ፍፄ ተከትሎት ነው የወጣው እንዳያችሁት። ከዛ በኋላ ደግሞ ብሩኬ ፍፄን አሳመነው። እናንተ እንደዚህ ፕራንክ ሰርታችኋላ፣ ስለዚህ ሰሞኑን ከባባድ ፕራንክ ነው እየሰራችኝ ያለው፣ አሁን እኔን ታግዘኛለህ ብሎ ፍፄን አሳመነው ማለት ነው። ፍፄ ደግሞ ፍቃደኛ ሆኖ ሊያግዘው አመነለት። ከዛ በኋላ ምንድነው ያደረጉት? በቃ 2 ከባባድ ፕራንክ ነው የሰራችኝ፣ እንደዚህ ብዬ ሀይሚን ማስተማር ስለፈለኩ ነው። ምክንያቱም ሀይሚ የማትታመን ሰው ሆና አይደለም። ሀይሚ የምር ከፍፄ ጋር ሌላ ነገር ኑሯት አይደለም። ግን ደግሞ ምንም የላትም ከፍፄ ጋር። ግን ደግሞ እኔ አላመንኩሽም ብዬ እሷን ማስተማር ስለፈለኩ ነው። ምክንያቱም እኔ ምንም ነገር የሌለውበት ቦታ ምንም ያላረኩት ነገር ላይ በቃ አላመነችኝም። እኔ እየነገርኳትኝ ልክ እሷ ስትነግረኝ እንዳላመንኳት እኔም እየነገርኳትኝ አላመነችኝም ነበረ። ያንን ነገር ለማስተማር ፈልጌ ነው። ዙሮ በሰፊው ነገር እንደሚያብራራልን ተናግሯል ማለት ነው። እንኳንም ባጭሩ ቆመ በነገራችን ላይ። ምክንያቱም ያው የተወሰነ ቀን ሀይሚ ሞከረች። አሁን ደግሞ በቃ በጣም ሴት ልጅ ናት። ለሴት ልጅ ከባድ ነው በነገራችን ላይ እና ያው ወደ አዲስ አበባ እመለሳለሁ። እዚህ ምን እሰራለሁ ከሱ ጋር እሱን ብዬ መጥቼ በቃ እሱ እንደዚህ ከሆነ ካላመነኝ ካልተረዳኝ እኔ እዚህ ምን እሰራለሁ? ተመልሼ ወደ አዲስ አበባ መሄድ እፈልጋለሁ። ምክንያቱም እዚህ መጣላታችን ቤተሰብ አወቀ አላወቀ እያልኩኝ እየተሳቀቅኩ ስለሆነ ወደ አዲስ አበባ መመለስ አለብኝ። ግን ደግሞ ከመመለሴ በፊት ሁሉንም ነገር ለሙሽ ነግሬ ያለውን ነገር በቃ እንትን ማለት አለብኝ ብላ እንግዲህ ያው ሄዳለች። እሷም ሙሽዬም እግዚአብሔር ይስጣት ሁሉንም ነገር አስተካክላለች። እናመሰግናለን። ምርጥ እናት የገባት ማለት ነው። አይ ሙሽዬ ዛሬማ ግማሹን በሳቅ ነው የገደለችኝ እግዚአብሔርን። በተለይ ብሩኬ ነው ጸጉሩን ማን ነው ፍፄ ነው ጸጉሩን የፈረዘው ስትል በሳቅ ነው የሞትኩትኝ። እና ለማንኛውም ውድ ቤተሰቦቻችን ያው ዞሮ ለማስተማር ነበረ። ያው እንግዲህ በእናቱ ስለመጣችበት ሙሽዬ ጋር ስለሄደች መዋሸትም አልቻለም። ሙሽዬን ደግሞ እምቢ ማለት አልቻለም። እናቱ ናት፣ ግዴታ ነው ማክበር አለበት። እና ለሙሽዬ ሲል እንግዲህ የጀመረውን ፕራንክ ወይ ደግሞ ለማስተማር የያዘውን ስራ አቁሞታል። በቃ ዛሬ እንግዲህ ሁሉንም ነገር አፈንድቶታል። ተመልካችንም ይቅርታ ጠይቋል። ሀይሚንም እንደዚሁም ፍፄን ይቅርታ ጠይቋል። ምክንያቱም እዚህ ነገር ውስጥ አስገብቶት ፍፄ በሌለበት እንግዲህ ይፋ አድርጎታል ማለት ነው። በቃ ሰሞኑን እንግዲህ ያው አንዳንድ ነገሮችን እየተዘጋጀ ነው እሱ ፕራንክም እያደጋት እያስተማራትም። ነገር ግን ብያችሁ ነበር ጠዋት፣ ግን የምሬን ነው የምላችሁ ጠዋት ብያችሁ ነበረ በደንብ ሀይሚን አስተምሮ የነገ ህይወታቸውን ጥርት አድርጎ ለመቀጠል ነው። ደስታው ይቀጥላል። ይሄ ማለት መቅደም ነበረበት። በእርግጥ የ300 የምናምኑ መቅደም ነበረበት። ግን ደግሞ ያም ማለ ይሄም ማለ ይሄ እኛ የምንጠብቀው ደስታ ይመጣል። እሷን ለማስተማር ፈልጎ ነው እንጂ ያን ነገር ከማክበር ወደ ኋላ እንደማይል ነግሬያችሁ ነበረ። ዞሮ እንግዲህ ሰሞኑን በጣም ደስ የሚሉ ነገሮች አሉ፣ ጠብቁ። ከ300 ሺህ ከ350 ሺህ ሌላም ነገር አለ። ብዙ ዝግጅት ላይ ነው ብሩኬ። እንዳያችሁት አይኑ፣ ፊቱ፣ ሁኔታው፣ ፊዚካሉ ይናገራል። በጣም ድካም ላይ ነው ያለው። ብዙ ነገሮች ጋር እየተሯሯጠ ነው። ብዙ ነገሮችን እያስተካከለ ነው ሀይሚን ለማስደሰት፣ ተመልካችንም ለማስደሰት። ያው ብዙ ተመልካች እየጠበቀ ስለሆነ የነሱን ደስታ ማለት ነውና ሁኔታው ይናገራል። ምን ያክል ስራ ላይ እንደሆነ፣ ምን ያክል እየተሯሯጠ እንደሆነ፣ ምን ያክል ሀይሚን ለማስደሰት በቃ ከባድ ድካም ላይ እንደሆነ እንዲህ አይኑን አይታችሁ ድካሙን ማየትና መረዳት ትችላላችሁ። ለማንኛውም እግዚአብሔር ይመስገን እንኳን ወደ ሰላማቸው ተመለሱ። ምክንያቱም ያው ተመልካች ደብሮታል። እውነት ለመናገር ያው በጣም ማለት ባልጠበቅነው ጊዜ ስለሆነ ተመልካች በጣም ከፍቶት ነበረ። በቃ ማለት እነዚህ ልጆች ወዳጆቻቸውን ሊያጡ ነው፣ እንዴት በቃ እንደዚህ በተከታታይ ይቀጠቅጡናል አይነት ነገር ውስጥ ገብቶ ነበር። ብዙ ተመልካች አዝኖ ነበረ። ማለት መወደድ እንዳለ ሁሉ የሆነ ሰዓት ላይ ደግሞ አንቅሮ ተመልካች እንዳይተፋቸው በጣም ብዙ ሰው ስጋት ላይ ነበረ እና እግዚአብሔር ይመስገን እሙሽዬ፣ እድሜ ለሙሽዬ፣ ያው ባጭሩ አስቁመዋለች እንጂ ልቀጥልበት ነበር ብሏል። በእርግጥ ነገ ሁሉንም ነገር ልናገር ነበር፣ ነገ የመጨረሻና የማብቂያ ቀኑ ነበረ ብሏል። ግን ደግሞ ቤተሰብ ነገን እሱ ሲጠብቅ በመሀል ደግሞ ሀይሚ ተነስታ አዲስ አበባ ብትመጣና ነገሮች የባሰ ወዳልሆነ ነገር ነበር የሚገቡት።
ሀይሚም እግዚአብሔር ይስጥሽ ወደ እናቱ ጋር ሄደሽ ነገሮችን ባጭር በመፍታትሽ እናመሰግናለን።